ምንድነው የጋራ የሚያረጋቸው? 66 ላይም በግርግር መሃል ወደ ዲሞክራሲ ሳንሄድ ለውጡ የጨነገፈበትና 2010 ከ50 ዓመት በኋላም ስናየው ኦልሞስት ተመሳሳይ ፕሌይቡክ በሚመስል መልኩ ነው ለውጡ የተጨነገፈውና ምንድነው እንደዚህ የሚያጨናግፈው በሚለው ብንጀምር የተሻለ ይሆናል። እያንዳንዱ የልሂቃን የምሁራንና የማህበረሰቡን ድርሻ ቀጥዬ እመጣበታለሁ። ለምንድነው የሚጨነግፈው? ከዛ ብንጀምር። እንግዲህ ይሄ መክሸፍ ምናልባት ፕሮፌሰር መስፍን ለማርያም መክሸፍ እንደ ኢትዮጵያ ታሪክ ያሉት እንደዚህ አይነቱን ሂደት ይመስለኛል። የመክሸፍ ጉዳይ ነው። ሚናቸውን መወጣት የሚገባቸው ቡድኖች ዲሞክራሲ በራሱ አይመጣም፣ በራሱ ስታብሊሽ አይደረግም፣ ነፃነትን በራሱ ስታብሊሽ አይደረግም፣ በራሳቸውም ኮንሰልዴት አድርገው ሊሄዱ አይችልም። ሚናቸውን መጫወት የሚገባቸው ቡድኖች አሉ። መንግስት አለ፣ ማህበረሰቡ አለ፣ ልሂቃን አለ፣ ምሁራን አለ። እነዚህ ሚናቸውን በአግባቡ መወጣት ስላልቻሉ ነው እውነቱን ለመናገር በእያንዳንዱ ሂደት ውስጥ ያገኘናቸው መልካም አጋጣሚዎች እንዲከሽፉ የተደረጉ ብዬ ነው የማስብ። ምናልባት ካነሳን እንግዲህ ምናልባት እድል ከፈቀድክልኝ ከ1930ዎቹ ከ1931 ኢትዮጵያ ህገ መንግስት በፊት የነበረው ጉዳይ ያው በጣም እሱ ኦኬ ለኛ ሶሳይቲ በጣም አርኬክ ሊሆን ይችላል፣ ሩቅ ሊሆን ይችል ይሆናል። እንግዲህ ነገር ግን በዛን ጊዜ ቢሆን አትሊስት ህገ መንግስት መንደፍ መቻሉ ከዛ ደግሞ ነገብረዊት ባይከዳኝም አጼ ምኒልክና ኢትዮጵያ በተለይ ደግሞ አሁን ላይ በጣም የመንግስትና ህዝብ አስተዳደር የሚባለው አሁን በጣም የሚነበበው መጽሐፍ እሱን በዛ ኤርሊ ስቴጅ ጽፎ ለልጅ ኢያሱም ዘመነ መንግስትም ይሁን በኋላ ደግሞ ለኃይለ ሥላሴ ዘመነ መንግስትም መልእክት ለማስተላለፍ የተገራ የታረቀ መንግስት እንዲኖር መልእክት ለማስተላለፍ ጥረት አድርጎ ነበር። በዛም ግፊትና በሌሎች በነ ተክለ ሐዋርያት ተክለ ማርያም እና ራሽያ ነው ሄደው የተማሩ እሳቸው ሌሎች ውጭ ሀገር ሄደው ያዩ ሰዎች በእነሱ ግፊት የተነሳ አትሊስት 1931 የነበረው ህገ መንግስት ወጥቷል ብዬ አስባለሁ። ነገር ግን 1931 የነበረው ህገ መንግስት እንደታሰበው አሁንም ዲሞክራሲ ባይሆን እንኳን አትሊስት ነፃነትን ለማህበረሰቡ ሊሰጥ የሚችል አልነበረም። ድራፍት አድራጊዎች እንኳን ገፋ ያለ ኮንስቲቱሽናል ሞናርኪ ይፈጠር ለህዝቡም መብት ይሰጠው ከሞናርኪው መብቱ ይቀነስለት ብለው ሲያስቡ ንጉሱና በዙሪያው የነበሩ ባለሟሎቹ ያንን ስላልወደዱት ያ ነገር እንዲኮላሽ ሆኗል። እዚህ ጋር የማን ነው ስትል ማህበረሰቡ ጫና መንግስት ላይ ማሳደር አልቻለም። ምክንያቱም የተማረ ማህበረሰብ አይደለም፣ ንጉሱ ከእግዚአብሔር የመጣ ስልጣን ነው የያዙ ብሎ የሚያስብ ነው። ማን ነበረ መንግስት ሞናርኪውን በተለይ ንጉሱን ሊጫን ሊገፋ ሊያደርግ የሚገባው ብለህ ስታስብ ልሂቁ ነው። በንጉሱ ዙሪያ ጥቅምን ይዞ የተሰበሰበው ከዛ ደግሞ ውጭ ሀገር ሂደው የተማሩ ቁጥራቸው ትንሽ ቢሆንም እነሱ ነበር። ግን ቁጥራቸው ትንሽ ስለነበሩ ኢንፍሉዌንሻል መሆን አልቻሉም። ህዝቡን ባክ ስላላደረጋቸው ኢንፍሉዌንሻል መሆን አልቻሉም። ያላቸው አማራጭ ምንድነው? ህገ መንግስቱ በተፈለገው እንደ ንጉሱ እንደፈለጉት እንዲጸድቅ ማድረግና ራሳቸውን ከማህበረሰቡ ማሸሽ ነው። በሶነ ተክለ ሐዋርያት ከንጉሱ ጋር የመራራቅ ሁኔታ ነው የፈጠሩ። አየህ ምንም የለም። ግርማሜ ነዋይ እሱ አውስትራሊያ አውሮፓ አሜሪካ ተማረ። የሱ እሳቤ ደግሞ ምንድነው? ዌስተርናይዝ ማድረግ ነበር እሳቤውን ማለት ነው። አብረው ከሱ ጋር የተማሩ ነበሩ። ወንድሙ አለ፣ ጦሩ ውስጥ ያሉ ጓዶቹ አሉ። የነሱ ጄኔሬሽን ደግሞ እንደዚሁ አሁንም ይሄ መንግስታዊ ስርዓት መቀየር መቻል አለብን፣ ዌስተርናይዝ ማድረግ መቻል አለብን ነው። ሪቮሉሽን ነው። በነገራችን ላይ የመጀመሪያው ሪቮሉሽን ይሄ ነው ብዬ ነው ማሰው። አንዳንድ የሚስማሙ ሰዎችም አሉ። ኢትዮጵያ ውስጥ የመጀመሪያው ሪቮሉሽን የደርጉ ሁለተኛው ሪቮሉሽን ነው ብለው የሚያስቡ አሉ። አሉ ግን ምንም ኢልፌትድ የሆነ አቴምፕት ነው የተደረገ። ራሳቸው እንዲጨፈጨፉ ሆኗል። አሁን እዚህ ጋር የሚወደቀ ለምንድነው ብለህ ስታስብ ምሁሩ የት ነበረ? ኤሊቱ የት ነበረ? ሶሳይቲ የት ነበረ ብለህ ነው የምትጠይቅ። አይ ሶሳይቲው አልደገፋቸውም፣ የለም ነበረ። አሁንም ያልተማረ ኮኔክቲቪቲ የሌለው ኮኔክሽን የሌለው ማህበረሰብ ስለነበረ እነሱ ሊደግፍበት አይደለም ድርጊታቸውን ሊያውቅበትና ሊሰማበት የሚችልበት አግባብ ስላልነበረ ነው። ኤሊቱ ስትል ደግሞ አሁንም ኤሊቱ የተማረው ምሁርም ኃይለ ሥላሴ ስላስተማረው በኃይለ ሥላሴ ስልጣን ተሰጥቶት እዚሁ ኃይለ ሥላሴ እየሰገደ ነው። አውሮፓም ተማረ፣ አሜሪካም ተማረ፣ ሄዶ ለኃይለ ሥላሴ ሰጋጅ ነው የሆነ እውነቱን ለመናገር ማለት ነው። ምናልባት ለምን ሰገደ የሚለው ነው አሁን ወሳኙ እንዳልከው። ለምን ይሰግዳሉ? አሁን የልሂቁና ምናልባት ሄኖክ ላቋረጥ አይደለም ምሁርና ልሂቅን መለየት እንችላለን? አዎ ለይተን ያስቀመጥኩ አንተ። አዎ የመጀመሪያው እንግዲህ ምናልባት ምሁር ያልኩትኝ የተማሩና ለአዲስ አስተሳሰብ ተጋላጭ ሆኑ ነገሮችን አናላይዝ ማድረግ የሚችሉ ኢንተርፕሬት ማድረግ የሚችሉ ክሪቲሳይዝ ማድረግ የሚችሉ የማህበረሰቡን ፖለቲካል፣ ኢኮኖሚያዊ፣ ካልቸራል ሁኔታውን ክሪቲሳይዝ ማድረግ የሚችሉ ኢንተሌክቹዋል ሲሚል ኢንተሌክት ያላቸው ኢንተሌክት ማለት ነገሮችን አይቶ አመዛዝኖ ለአንድ ፕሮብለም ችግር መፍታት የሚችል
ሐሳብን ማፍለቅ የሚችሉ የሚለው ነው ሶ ሞሮፍ የተማረውን ማህበረሰብ ነው እንግዲህ በዛን ጊዜ በኃይለ ሥላሴ ጊዜ ስታስብ የተማረው ልትል የምትችለው በአድቫንስድ ሌቭል የተማሩ ላይሆኑ ይችላሉ ነገር ግን ዲግሪ ውጭ ሀገር ሄደው የተማሩትን የሚያካትት ነው የቤተ ክህነት ትምህርትም በተወሰነ ደረጃ የተማሩትን የሚያካትት ነው ቁጥራቸው አነስ ያለ ነው በኢህአዴግና በደርግ ጊዜ ግን እኔ አሁን ላይ ኢንተሌክቹዋል የሚለውን ሊያካትት የሚችል ምናልባት ከግራጁዌት ዲግሪ ሌቭል እና ከዛ በላይ ያላቸው በዛ ልክ የተማሩትን ምሁር ብዬ የሚገልጻቸው እነዚህ ምሁራን ብዬ ማስባቸው ሶ ከትምህርት ጋር የተያያዘ ነው ትምህርት የቀመሱ ለአዲስ አስተሳሰብ ለአዲስ እሳቤ ተጋላጭ ነው ኤክስፖዝድ ሆነው ራሳቸውን ነገሮች ኢንተርፕሬት አናላይዝ ማድረግ የሚያስችል ዕውቀትና ስኪልን የቀሰሙትን ነው ልሂቅ የሚለው ግን necessarily የተማሩ ላይ ሆኑ ይችላሉ ልሂቃን የሚባሉት ማለት ነው necessarily የተማሩ ላይ ሆኑ ይችላሉ ያልተማሩም ሊሆኑ ይችላሉ የተማረው ኢንተሌክቹዋልም ወደ ልሂቅነት ሊሸጋገር ይችላል ነገር ግን ተሰሚነት ስልጣን ሀብትን የያዙ በማህበረሰብ ውስጥ ማለት ከፍ ያለ ደረጃ ያላቸው ከፍ ያለ ተሰሚነት ያላቸው በማህበረሰብ ውስጥ ከፍ ያለ ስልጣን ያላቸው ከፍ ያለ ሀብት ያላቸው ሃይማኖት ውስጥ የሚገኙ መንግስት ውስጥ የሚገኙ ቢዝነስ ውስጥ የሚገኙ አርት ውስጥ የሚገኙ ሚዲያ ውስጥ የሚገኙ ተሰሚነት ዕውቀት ያላቸው በሙሉ ተማሩም አልተማሩም በተሰሚነታቸው ልክ እነሱ ልሂቅ ነው መባል ያለባቸው ማለት ነው ሶ ስለዚህ ለምሳሌ ኦኬ ሶ ልሂቁ ይሰፋል ነው አይደል ልሂቁ ይሰፋል ከምሁር ከሚለው ይሰፋል በቤዙ ይሰፋል ኦቨርላፕ ሊያደርጉ ይችላሉ ግን ልሂቅ necessarily የተማሩትን ብቻ መሆን የለበትም ነው ልሂቅ necessarily በአንተ ዲፊኒሽን አሁን ስድስተኛ ክፍል በአንተ በዚህ ዲፊኒሽን የስድስተኛ ክፍል ሽፍታ ግን ማህበራዊ ሚዲያ ላይ ኢንፍሉዌንሻል የሆነ ኢንፍሉዌንሰር የሆነውም ልሂቅ ውስጥ ነው የሚገባው ይገባል አብይ አህመድ ልሂቅ ነው ብርሃኑ ነጋ ልሂቅ ነው ኢንተሌክቹዋል ነበር ነገር ግን አሁን ኤሊት ያንን ኢንተሌክቹዋሊዝሙን ተጠቅሞ ወደ ልሂቃን ጎራ ገብቶ ፓወሩን ይዟል ኢንፍሉዌንስን ይዟል ሶ ዲሲሽን ሜከር ነው ዲሲሽን አስፈጻሚ ነው ሶ እዛ ልሂቅ ውስጥ ነው የገባ ሶ እነዚህ አየ ተሰሚነት ያላቸው ሙቪዎች ላይ አርት ውስጥ ምናምን ነገር ተሰሚነት ያላቸው ሰዎች ልሂቅ ጎራ ውስጥ ነው ከ6 ሊጨርሱ ይችላል ከ8 ሊሆን ይችላል ነገር ግን ማህበረሰብ ውስጥ ምን ተሰሚነት አላቸው አይ ተደማጭነት አላቸው የተለየ ስታተስ አላቸው ሀብትን በምን ብለው ኢንፍሉዌንስን በምን ብለው ማግኘት የሚችሉ አይነት ሰዎች ናቸው አይ እነዚህ ሰዎች ማለት ነው ሶ necessarily ከትምህርት ጋር ብቻ የተገናኘ አይደለም ልሂቅ የሚባለው ነገር አለ ተምሮም ልሂቅ የሚሆናል ሳይማርም ልሂቅ የሚሆናል በላይነህ እንዴ ተምሯል እንዴ ወይ ወርቁ አይተነው ተምሯል እንዴ ወይ ኦሮሚያ ውስጥ እነዚህ ሰዎች አሁን they are ልሂቅ they are elites እኮ በጣም ገንዘብ የያዙ ተሰሚነታቸው ተደማጭነታቸው ከፍ ያለ መንግስትንም ማህበረሰቡን መሾፈር የሚችሉ አይነት ናቸው አየ ልሂቃን የሚባሉት ማለት ነው ሞር ኦፍ necessarily ልሂቅነትን ከፖለቲካል ልሂቁ ጋር ብቻ አይደለም ማያያዝ ያለብን ጳጳሳቶች የሃይማኖት አባቶች ሰባኪያኖች they are influential they are still ልሂቅ ካታጎሪ ውስጥ የሚወድቁ ናቸውና ፖለቲካል ኤሊቱ አለ ፖለቲካል ኤሊቱን ብቻ አይደለም ማየት መቻል ያለብን ማለት ነው በእያንዳንዱ ሴክተር ላይ ጎላ ብለው ይወጡ ጎላ ብለው የሚታዩ ተሰሚነት ተደማጭነት ያላቸው ሰዎችን በሙሉ ያ ኤሊት ካታጎሪ ውስጥ ይገባሉ ነው የኔ ሐሳቤ ከዛ ውስጥ ደግሞ ፖለቲካል ኤሊት ላይ ነው ሞር ኦፍ ፎከስ የምናደርገው ከዚህ ካታጎሪ ውስጥ ዋና ወደፊት የሚመጣው የፖለቲካል ኤሊቱ ነው ያው ሼፕ የሚያደርግ ሌሎቹም ያደርጋሉ ግን ፎከስ የምናደርገው በዋናነት ፖለቲካል ኤሊት የሆነው ላይ ነው ማለት ነው ብዙ አይነት ፖለቲካል ስለሚኖር መንግስታዊ አስተዳደሩን ሼፕ የሚያደርጉት መንግስታዊ አስተዳደሩን መለወጥና ኢንፍሉዌንስ ማድረግ የሚችሉት ሞር ፖለቲካል ኤሊቶች ናቸው ስቲል ግን ሌሎች ኤሊቶችም አብረው ሚናቸው መጫወት መቻል አለበት መንግስት አካውንታብል እንዲሆን ኮራፕሽን እንዳይኖር ማህበረሰብ ሞቢላይዝ እንዲሆን እኮ ሚዲያ ውስጥ ያሉ ሰዎች አርት ውስጥ ያሉ ኤሊቶች ሃይማኖት ውስጥ ያሉ ኤሊቶች ሚና መጫወት ነበረባቸው እኮ ሞገስ አሁን ፖለቲካል ኤሊቱን ብቻ አይደለም ለይተን መምጣት ያለብን ማለት አሁን ላይ ፖለቲካል ኤሊቱ ብቻ ነው እንዴ ሀገር እያጠፋ ያለ ዲሲሽን ሜከር ስለሆነ አይ ኖ ፖለቲካል ኤሊቱ ነው ነገር ግን ዝም ብሎ አብሮ እያጀበ ያለው እኮ የሃይማኖታዊ ኤሊቱ ጭምር እኮ ነው ዝም ብሎ አሁንም ማህበረሰቡን አያነሳሳም ማህበረሰቡን አይቀሰቅስም ፖለቲካል ኤሊቱ ሀገር ሲያፈርስ አሰብ ያለ ጦርነት በየሚዲያው አይታል አይደል ይቀሰቅሳል እንጂ እንደዚህ መሆን የለበትም ሀገር በጦርነት ውስጥ ከትውልድ አልፎ ትውልድ ሲመጣ ሀገር በጦርነት ውስጥ መማገድ መቻል የለባትም ብሎ የሚቃወም አርቲስት ከሌለ የሚቃወም ቢዝነስ ፐርሰንስ ከሌሉ የሚቃወሙ የሃይማኖት አባቶች ከሌሉ እነዚህ ልሂቃኖች የመንግስት ደጋፊ የመንግስት አብረው ፈጻሚ አውቶሪታሪያኒዝም እንዲጸና የሚያደርጉ ኤሊቶች ናቸው ብዬ ነው ማሰብና ለይተን ፖለቲካል ኤሊቱ ላይ ብቻ አይደለም ስተት ያለ ሞገስ አይ ነው ኢንፍሉዌንሻል ፓወርፉል ነው ፖለቲካውን ዳይናሚክሱን እነሱ ነው የሚያውቁ እነሱ ነው ጀጅ የሚያደርጉ ዳይሬክሽን እንትን የሚሉ ነገር ግን ማህበረሰብ ባለመቃወም
ማህበረሰቡ ሞቢላይዝ ባለማድረግ ቫይብራንት ማህበረሰብ እንዳይፈጠር በማድረግ ሃይማኖት ውስጥም ያሉ ቢዝነስ ውስጥም ያሉ አርት ውስጥም ያሉት በሙሉ ሚና አላቸውና ልንተዋቸው አይገባም። አንተዋቸውማ ፎከስ ያልኩት ለዛ ነው እኮ ፎከስ ኢምፋሲስ ያልኩት ሞር ኦፍ የፖለቲካል ሊቁ ነው ዳሜጁ በዛው ልክ ነው። ኦፍ ኮርስ ሊቅ ብዙ ነገርን ነው የሚያካትተው የሚል ነው። እንግዲህ የአለቃ ክዳነ ወልድ ዲፊኒሽን ይሄ ነው። ሊቅ ማለት በዘመን ከሁሉ የቀደመ ብዙዎች ዘመናትን የኖረ በማንኛውም ተቀዳሚ ነገር ለአገር በሚደረግ ነገር በረከትን ቡራኬን ሰጭ ወግን ታሪክን ተናጋሪ ወይም ልህቀ አደገ ወይንም ሸመገለ የሚል የግዕዝ ስርወ ቃል ያለው ነው ይላል። በዘመን የቀደመ ከሌላው ተሰሚነት ያለው በዘመን የቀደመ ተሰሚነት ያለው። ጥሩ እሺ፣ ወደ እንትኑ እንመለሳለን። ያው ኮንሰፕቱ አንተም መግቢያ ላይ ስላስቀመጥክ ብዬ ነው የጠየቅኩ፣ እዛው ወረቀቱ ላይ ነው የጠየቅኩት ከፔፐሩ ላይ እና አሁን 3 ቦታ ነው የምንከፋፈለው እንድጨርስ። የቀደሙን አልጨረስን። ለምን ነው በተደጋጋሚ የሚጨናገፈው የሚለው ስትራክቸራል የሆነውን ጥያቄ ነው የጠየቅኩ። ባይዘው በደንብ አድርገን እንድናደማው ስለፈለግኩ ነው። ኦፍኮርስ ያንተ ፎከስ ኢሊትስ ኢንቴሌክቹዋልስ ኤንድ ሶሳይቲ የሚለው ነው። ይሄንን ነው አድምተን የምንጨርሰው። ግን በአጠቃላይ ቅድም እንዳልኩት ለምንድን ነው በተደጋጋሚ የሚጨነግፈው የሚለው ላይ የልሂቃንና የምሁራንን ነው ኦልሬዲ ያያያዝከው በተደጋጋሚ አይደል? ማህበረሰቡን ላይክ ማህበረሰቡን የተውኩት ለምን እንደሆነ ታውቃለህ ሞገስ? በደርግ ጊዜና በኃይለ ሥላሴ ጊዜ ሀፕን ያደረጉና በደርግ ጊዜ ሀፕን ያደረጉት ጊዜ የኛ ማህበረሰብ ያልተማረ ነው ቫይብራንት መብትን መንግስት እንዴት የሚሰራ መብትን የመንግስትን ሪስፖንሲቢሊቲ ምናምን የማወቅ ነገር ከሌለና ሞቢላይዝ የሚያደርገው የሚያነሳሳው የሚያደራጀው ልሂቅና ኢንተሌክቹዋል ከሌለ ማህበረሰቡን ዝም ብለህ ልትወቅሰው አትችልም። አርሶ አደሩ ልትወቅሰው ትችላለህ እንዴ? ከባድ ስለሚሆን ነው አንዳንዴ። ነገር ግን አርሶ አደሩ ደግሞ አሁን በ1960ዎቹ እና 70ዎቹ ላይ ስንመጣ ቲፒኤልኤፍ እና የሻዕቢያ እንዲሁም ደግሞ ኦኤልኤፍ እንዲሁም ደግሞ ኢህዴን ማህበረሰቡን ሂደው ምን አደረጉት? እነሱ ደግሞ እነዚህ ኤሊቶች ናቸው። በነገራችን እነዚህ ኤሊቶች ማህበረሰቡን ሂደው ማህበረሰቡ በሃይማኖት እና በብሔር ካባ ውስጥ እንዲገባ በብሔር መከፋፈል ውስጥ እንዲገባና በብሔር እንዲደራጅ አደረጉት። አየህ፣ በዛም ማህበረሰቡ እንዲከሽፍ ደግሞ ማህበረሰቡ ለመብቱና ለነጻነትና ለዲሞክራሲ እንዳይነሳ አደረጉት ማለት ነው። እስከ ደርግ መውደቅ እስከ ኃይለ ሥላሴ መውደቅ ድረስ ማህበረሰቡን ያልተማረ ነው ብለህ የተማሩት ላይ ነበር ትኩረት ማድረግ ያለብህ። የተማሩት እና ደግሞ ሳይማሩም ወይ ትንሽ የቤተ ክህነት ትምህርት ይዘው ስልጣንና ጥቅም የያዙትን ማለት ነው። እነሱ ናቸው ኃይለ ሥላሴና የኃይለ ሥላሴ ስርዓት እንዲጸናና እስከዛች ሰዓት ድረስ እንዲቀጥል እያደረጉ ማለት ነው። አምባሳደር ብርሃኑ ድንቄ እኮ አምባሳደር ብርሃኑ ድንቄን ጠቅሼዋለሁ እዛ ካስታወስክ ማለት ነው። የኃይለ ሥላሴ አምባሳደር ነበረ አሜሪካ ላይ ሪዛይን ያደረገ በዛን ጊዜ አስበው ኦልሞስት 1957 ላይ ማለት ነው። 1957 ላይ ምንድነው ያለ? መለኮታዊ ስልጣን የሚለውን አስተሳሰብህን ማቆም መቻል አለብህ። ደብዳቤ ላይ የጻፈለት ህገ መንግስቱን መከለስና ዲሞክራሲያዊ ማድረግ አለብህ። 1955 የወጣውን ህገ መንግስት ማለት ነው። ከዛ ደግሞ ፖለቲካ ፓርቲ መፍቀድ አለብህ። ብሔርና ሃይማኖትን የተመረጠ መንግስት ማምጣት መቻል አለብህ። ኢማጂን 1957 ላይ ምን ብሏል ደግሞ በተጨማሪ አሁን እያየን ያለ ነው የብሔር ሽኩቻ ከቀጠለ አገራችን በብሔር ሽኩቻ የብሔር ሆስቲሊቲ ይፈጠራል። በተለይ ደግሞ ለአማራው ማህበረሰብ ከፍተኛ አደጋን ይዞበት ይመጣል የሚል ደብዳቤ ነው የጻፈለት። አይስታንድ አለውን የሚለው መጽሐፍ ላይ የብርሃኑ ድንቄ አምባሳደር ብርሃኑ ድንቄ ላይ የጻፈው ለኃይለ ሥላሴ የጻፈውን ደብዳቤ ማየት ይቻላል። እንደዚህ ብሎ የሚናገር አልነበረም ወይ? ምክንያቱም አብዛኞቹ ልሂቃኖች በዛን ጊዜ ጥቅም ተጋሪዎች ናቸው። ሞገስ አየህ፣ ጥቅም ተጋሪ ስለሆኑ ከኃይለ ሥላሴ መንግስት አሻግረው ለህዝብ ለማህበረሰባቸው ማየት አይችሉም። ውጭ ሀገር ሂደው የተማሩትም ኃይለ ሥላሴ በሱ ጀነራሲቲ ሂደው የተማሩ ናቸው። ሲመለሱ ሂደው የኃይለ ሥላሴ መንግስታዊ ስርዓት ውስጥ ነው የገቡ እንጂ ሂደው እንዳዩት አይነት መንግስታዊ ስርዓትን ለመፍጠር ያን ያህል ገፋ አድርገው ሲንቀሳቀሱ አልታየም። አንዳንድ ሊኖሩ ይችላሉ፣ የተቃወሙ ሊኖሩ ይችላሉ፣ ወይም ደግሞ እንደነ ሐዲስ ዓለማየሁ በእጃዙር በምናምን የተናገሩ ሊሆን ይችላል። እስቲል ግን they were serving the regime። አይ ከባዱ ነገር ለውጥ ሊመጣ አይችልም። በዚህ የጥቅም ተጋሪ የሆነ ልሂቅ አሻግሮ ማየት የማይችል ምሁርና ልሂቅ ከያዝክ ለውጥ እንዴት ልታመጣ ትችላለህ? ማህበረሰቡ ደግሞ ያልተማረ ማህበረሰብ ከያዝክ ለውጥ ልታመጣ ትችላለህ። በዚህ ሂደት ውስጥ ነው ህገ መንግስቶችም 1930 እና 55 የወጡት ዝም ብለው የሆነ
ሞናርኪውን የሚያስቀጥሉ የሆነ 1953 የነበረው መፈንቅለ መንግስትም እንዲኮላሽና እንዲከሽፍ የተደረገ በደርግ ጊዜም የነበረው ሂደት ደግሞ ልሂቃኖች እና ምሁራኖች እርስ በርስ ሲሻኮቱ ምንም ያን ያህል እዚህ ግባ የሚባል ዕውቀት የሌላቸው ሻለቃዎችና መቶ አለቃዎች ሂደው መንግስታዊ ስርዓቱን የያዙበት አግባብ አለ። እዚህ ጋርም ትጠይቃለህ፣ እሺ እነ ደርግ ሲመጣ የምሁራኑ ሚና ምን ነበረ? የማህበረሰቡ ሚና ምን ነበረ? የልሂቃኑ ሚና ምን ነበረ ብለህ መጠየቅ አለብህ። ማህበረሰቡ አሁንም በኃይለ ሥላሴ ጊዜ የነበረው ኢሊትሬት የነበረ ማህበረሰብ ነው። ከተማ ውስጥ ያለው ቢያንስ በነዳጅም ይሁን በምናምን በእስልምና ሃይማኖትም ይሁን በምን ለመቃወም ጥረት ያደረጉ አሉ። እስልምና ሃይማኖት ወይም የእስልምና ሃይማኖት ተከታዮች መብት ይከበር በሚል ነዳጅ ለምን ተወደደ በሚል ከዛ ሚሊታሪ ውስጥ ያለው ደግሞ ደሞዝ አነሰን በሚል ከተማ ውስጥ ያለው ነው ለመቃወም ያደረገ ማለት ነው። ግን መንግስት ደርግ እነዛ ስለ ገቨርናንስ የማያውቁ ስለ መንግስታዊ መዋቅር ምንም የማያውቁ መጽሐፎቻቸው ማንበብ ይቻላል ምንም አያውቁም ነበር። ፕሮቶኮል የማያውቁ ማን ምን ማለት እንደሆነ እንደማያውቁ በየመጽሐፎቻቸው ይገልጻሉ። እነሱ ሲመጡ ምሁሩ ምንድነው ያደረገ? ኢህአፓና መይሶን ኢጫት ውስጥ ምናምን የነበረው መይሶን እንትን የነበረው ምሁር እና ልሂቅ ህዝባዊ ድርጅት ውስጥ ብሎ ህዝባዊ ድርጅት ጽፈት ቤት ውስጥ ብሎ ገባና እዛ ውስጥ ገብቶ የደርግን የወታደሩን ስልጣን ኮንሶሊዴት ማድረግ ነው የተያያዘው። እውነቱን ለመናገር ማለት ኃይሌ ፊዳ በለው፣ መርድ ንጉሴ፣ እነ ነገደ ጎበዜ፣ እነ ሰናይ ልኬ፣ እነ አሰፋ መድኔ፣ ዶክተር እሸቱ ጮሌ፣ እነ ባሮ ቱምሳ ኢቨን እነዚህ ሂደው የተወሰኑት ኢጫት ውስጥ ናቸው፣ የተወሰኑት ወዝሊግ ናቸው፣ የተወሰኑት ኢሃፓ ናቸው፣ የተወሰኑት መይሶን ናቸው። ምንድነው ያደረጉ? ሞገስ ሂደው ህዝባዊ ድርጅት ጽፈት ቤት ውስጥ ገብተው የደርግ ወታደሮች ማስተማር፣ የደርግ ስልጣንን ኮንሶሊዴት ማድረግ፣ ለደርግ ማሸብሸብ ነው። ከዛ እነ እሸቱ ጮሎና እነ ዮሐንስ አድማሱ ኢሃፓዎች ሲወጡ ኢሃፓ አልሰራም ብሎ መይሶን ምንድነው ያደረገ? ከደርግ ጋር ሆኖ ኢሃፓን ማስመታት ነው። አይ ልሂቁና ምሁሩ የተወሰነው ምሁር ደግሞ ምን ብሏል? ዛሬ ፖለቲካ አያገባኝም ብሎ ተኝቷል። አሁን ዛሬ የሚያወሩት ማለት ነው እድሜያቸው እንትን ብሎ ስማቸውን መጥቀስ ስለማልፈልግ ነው እንጂ ያኔ ፈርተው የፖለቲካ አልቆምም ያሉ ዛሬ ላይ በየመድረኩ ስም ሲያወሩ ፕሮፌሰሩ ነው ምናምን ነው ያለ። ፖለቲካሊ ፓርቲሲፔት ስላላደረጉ በእርግጥ ህይወታቸውን አድነዋል፣ ቤተሰቦቻቸውን አድነዋል። ሶሳይቲው አልተሳተፈም፣ ወታደሩ ወሰደው። ኤሊቱ ሂዶ የደርግን ስልጣን ማጽናት ተያያዘ። ኢንተሌክቹዋሉ አደፈጠ። አይ እነዚህ ላይ እንዴት ዲሞክራሲንና ፍሪደምን ታስባለና የኢትዮጵያ ስለዚህ ኢንተሌክቹዋሉን ሁለት ቦታ ነው የከፈልከው። ያደፈጠና አክቲቭሊ ፓወር ኮንሶሊዴት እንዲያደርግ ያደረገው ጥቂቶቹ ነው። ሁለት አይነት አለ ማለት ነው። አድፍጦም ህይወቱንም ለማቆየት በሌላ ምክንያትም የነበሩ አሉ። ምክንያቱ ምንድን ነው? በዚህ ይሄ ነው አሁን ፖሲብል የሆኑት ምክንያቶች እየፈለኩ ነበር አንተ ስታወራ። አንዱ ፍርሃት ነው፣ የፍርሃት ቆፈን። ሁለተኛው ቅንነት ያለመኖር፣ ጉድፌዝ ያለመኖር። ቅንነት ማለትም የህዝብን ጥቅም አስቀድሞ አለመታገል ወይም ውሳኔ አለመስጠት። ሶስተኛው ጥቅም ነው የሚሆነው። ጥቅም በብዙ መልክ ነው የሚታየው። በገንዘብ ሊታይ ይችላል፣ ስልጣን ሊሆን ይችላል። በጣም አጓጊ ነው። ቅድም ያልከው እንግዲህ ኦፖርቹኒዝምም ይኖራል፣ ህይወትን ማቆየት። ከዚህ ውስጥ በዋናነት አስቀምጥ ብትባል አንተ ከጥቅም ከፍርሃት ከቅንነት ማነስ አንጻር ስታይ እኔ ዝም ብዬ ፖሲብል ያመጣሁት ነው። የትኛው ነው ሪከረንት የሆነው በየጊዜው የሚታየው? ጥቅመኝነት እና ፍርሃት ነው ብዬ ነው የማስበው። አሁንም ባለውም እንትን ቢሆን ጥቅመኝነት ነው። ኤሊቱ ከመንግስት የሚገኘውን ሪሶርስና ስልጣን የሙጥኝ ብሎ የያዘ ነው። ሌላው ደግሞ ፈርቶ አድፍጦ ወይ ኤንጂኦዎች ላይ ነው ያለ፣ ወይ ኢንተርገቨርንመንታል ኢንስቲትዩሽኖች ላይ ነው እየሰራ ያለ፣ ወይ ዩኒቨርሲቲዎች ላይ ነው ያለ። በቃ ፈርቷል፣ ርቆታል። ፖለቲካንና ኮረንቲ በሩቁ አይነት ነገር ብሎ ማለት ነው። ጥቅመኛው ደግሞ እንደነ ብርሃኑ ነጋ፣ እንደነ ማሞ ምረቱ፣ እንደነ ሀና ሪያ ስላሴ፣ እንደነ ጌዶን ጢሞቴዎስ፣ እንደነ ኢዮብ ተካ፣ እንደነ በለጠ ሞላ አይነቱ ጥቅመኛ ደግሞ እንደነ ዳንኤል ክብረት አይነቱ ጥቅመኛ ደግሞ ይኸው ጥቅሙን እያካበተ እዛው አብሮ ከመንግስት ጉያ ውስጥ አለ እና የኢትዮጵያ ልሂቅ በተለይ ልሂቃኑ ምሁራኑ እንኳን ያን ያህል ባልተጨው ልሂቃኑ ግን የዲሞክራሲ ቀበኛ ነው። ዲሞክራሲን የሚበላ ቀበኛ ነው ብዬ ነው የማስበው። በየዘመን ሂደቱ
የኢትዮጵያ ማህበረሰብ ያገኘውን የዲሞክራሲ እድል ያከሸፈ ለአምባገነኖች አጎንብሶ አምባገነንነት በማህበረሰባችን ውስጥ ስር እንዲሰድ ያደረገ የዲሞክራሲ ቀበኛ ነው። የተማረውን ዲሞክራሲ የተማረውን ነፃነት ለህዝቡ እንዲዳረስ ከማድረግ ይልቅ ለራሱ ጥቅም ፕራዮሪቲ ሰጥቶ ለደደብ እና ለአምባገነን ባለስልጣናት አዳሃሪ ሆኖ ህዝቡን እየበደለ ያለ የዲሞክራሲ ቀበኛ ነው ብዬ ነው የማስበው። ማለት በሁሉም ሂደት ውስጥ ብታየው በዛ ነው። ሞገስ ምናልባት አንድ ምናልባት ጥሩ ነጥብ እዚህ ጋር አዳሪ የሚለውንም እንደው በጣም የቆየ የተረሳውንም አመጣኸው ቃላት። ያው አዳሪ ማደር ማለት ነው፣ ኦፖርቹኒስቲክ መሆን ማደግደግ ማለት ነው። አምነውበት አራተኛ ካቴጎሪ ረስተናል። ቅድም ከልባቸው አምነው ሰርቭ የሚያደርጉ የለም። አይዲዮሎጂካሊ አምነው በቃ ይሄ መንግስት ትክክል ነው፣ የኔን ያው ጥቅም ውስጥ ሊገባ ይችላል፣ ከኔ ጥቅም ጋር አብሮ ይሄዳል። ፖለቲካ በተወሰነ ደረጃ ማሳየው በዋናነትም በተለይ ከአይዲዮሎጂ ጋር ካያያዝ ነው ከኪስ በዘለለ ጥቅም ስለሆነ ኢንተረስት ስለሆነ አሁን የመጣው መንግስት የኔን ኢንተረስት ያስጠብቃል። ኢንተረስት በብዙ መልኩ ሊታይ ይችላል። ቅድም እንዳልከው በብሔር እና በቡድን ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ አይዲዮሎጂ ሊሆን ይችላል። እና የመጣው መንግስት እኔ የማምንበትን ሐሳብ ስለሚያራምድልኝ ብለው ከልባቸው አምነው ሊሆን አይችልም ወይ? ጥቂቶችም ቢሆን እሱስ ፋክተር አይኖርም? እንደሱ የሚያምነው ጀስቲፊኬሽን ጀስቲፊኬሽን ጀስቲፋይ ሊያደርጉ ይችላሉ ሂደታቸውን ማለት ነው። እኛ የምናውቃቸው ሰዎች አሉ እኮ ስልጣን ውስጥ ያሉ ማለት ነው። ለራሳቸው ጥቅም ለምንድን ነው የሚያምኑበት? የራሳቸውን ብሔር ስለጠቀመ፣ የራሳቸውን ሃይማኖት ስለጠቀመ፣ እነሱ ስለጠቀመ ነው የሚያምኑበት። እነሱን ያሳመናቸው እኩል ኢንተሌክቹዋል እኮ ነው ያለን፣ እኩል ትምህርት ተምረናል አይደል? እነሱን ያሳመናቸው የኢትዮጵያ ማህበረሰብ የሚጠቅመው ነገር ለምንድን ነው እኛን የማያሳምነን? እነሱ ለይተው እነሱ ስለጠቀማቸው የእነሱን ሃይማኖትና የእነሱን ብሔር ስለጠቀመ አምኜበት ነው ሊሉ ይችላሉ። እኩል ኢትዮጵያውያን ቢጠቅም ኑሮ እኮ እኛ አናምንበትም ነበረ። ጌታቸው ረዳን እስኪ ይኸው አምኖበት ነው ጌታቸው ረዳ ትናንትና ስላላማነ እና አንተ ያቀረብከው የሚስባቱ ባለቤት እሱ አምኖበት ነው ዛሬ አምኖበት ነው የሚል ረስቼዋለሁ። ቅድም እንተ ማን ነው ይሄ ቆም የሚያደርገው የፊሎሶፊ መምህሩ ሰውዬ እሱ እንደሱ ዳኛቸው አሰፋ እነዚህ ሰዎች አምነውበት ነው። ትናንት ካመኑበት ትናንትና ለምን አላመኑበትም? ዛሬ ምን አይነት ሚራክል ሀፕን አድርጎ ነው? አዎ ትናንትና አሁን የሚሉትን ላምጣ እንግዲህ እንዳልከው እንዳውም ዲባንክ እንድታረግ እነሱ የሚሉት የተወሰኑትን ብቻ ላምጣው። ያኔ ኢትኖ ናሽናሊስት ነው የነበረው መንግስት እና ያው የሚሉት ወያኔ መንግስት በጣም ኢትኖ ናሽናሊስት ነው፣ ስንታገለውን የቆየ ነው፣ ከኛ አይዲዮሎጂ ከኛ አስተሳሰብ ጋር አይሄድም። ይሄኛው አሁን ያለው መንግስት ደግሞ ኢትዮጵያኒስት ነው፣ ኢትዮጵያን አንድነት ያቀነቅናል፣ እኛንም ያቀርበናል። በመለስ ዜናዊ ዘመን ምናልባት እኔ የማምነው ትልቅ ስህተት የሰራው መለስ ዜናዊ ማራቁ ነው። ይሄኛው አቅርቦ ነው የሚበላ፣ ያኛው ደግሞ እያራቀ ነው የሚበላ። ሁለት ኮምፕሊት ኮንትራስት ናቸው። ኦብዘርቭ አድርገህ ከሆነ ኤኒዌይስ ይሄኛው ያቀርበናል፣ ሞር ዲሞክራት ነው። ቀጥሎ የምጠይቅም ነው መንግስት እንዴት ተበየናል የሚልም ጥያቄ ይኖራል፣ ጽሁፍ ውስጥ አለ። እዚህ ላይም በመጨረሻ እሱ ላይ ነው የምናቆየው እያስታወስከልኝ። የሚሉት ቤዚካሊ ምንድን ነው? በሁለት መልኩ ነው። አንደኛ ከፖለቲካ አስተሳሰባችን አንጻር እኛ ስንታገልለት የነበረውን ነገር አምጥቷል የሚል ነው። ሁለተኛ እንደገና ደግሞ በባህሪው ኢንክሉሲቭ ነው የሚያቀርብ ነው የሚል ነው። እነኝህን ሁለቱ ነገሮች ነው የሚያቀርቡት በየጊዜው በተደጋጋሚ። ሞገስ አሁን የትኛው ብርሃኑ ነጋ በኢህአዲግ እና በብልጽግና መካከል ምን ልዩነት ኑሮ ነው? አሁን የኢህአዲግ መንግስት እኛ ለቆምንበት ዓላማ የቆመ አልነበረም። ይሄኛው መንግስት ግን ለቆመለት ዓላማ እኛ ለቆምንለት ዓላማ ነው የሚል። ህገ መንግስቱ ተቀይሯል፣ ፌደራል አደረጃጀቱ ተቀይሯል፣ ሌሎች አሰራሮች ምናምኖች ተቀይረዋል። ኢህአዲግ የሚለው እንዲሁም የኢትዮጵያ የሚል ነበር። የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር አትሊስት የኢትዮጵያ ህዝብ ነው፣ ከዛ ዲሞክራሲያዊ የሚልም አለው። የኛው ብልጽግና የኢትዮጵያንም ያላል። የትኛው አስተሳሰብ ነው ለኢትዮጵያ? አሁን እኮ ምን አለ ሮንግሊ ፔይንት የማድረግ ሀሳብ አለ። ኢህአዲግ የብሔር ብሔረሰቦችን መብት ብቻ የሚያከብር ለኢትዮጵያ አንድነት ዋጋ የሌለው ነው። ይሄኛው ደግሞ ለኢትዮጵያ አንድነት ዋጋ ያለው። ለኢትዮጵያ አንድነት ዋጋ ቢኖረው ነው አማራ ህዝብ ላይ ጦርነት የሚያውጅ፣ ትግራይ ህዝብ ላይ ጦርነት የሚያውጅ፣ ኦሮሚያ ክልል ውስጥ እንደዚህ አይነት ጦርነት እያደረገ ያለ። እየሄደስ ነው ወይ ነው? ወደ ኢትዮጵያዊነትስ እየሄደ ነው ወይ? ህገ መንግስቱን አሸሻለው። ስለ ህገ መንግስት መሸሻል ሲወራ ምንድን ነው የሚል ሰውየው? ስለ ትራንዚሽናል ጀስቲስ ሲወራ ምንድን ነው? ትራንዚሽናል ጀስቲሱ ተጠያቂነት እንዲሰፍን በሚያደርግ መንገድ ነው እንደ ትራንዚሽናል ጀስቲስ ሜካኒዝም አንድ አርቲክል ጽፍ ያለው ነገ ወጣ አቦውን
ብርሃኑ ጁላን ወይ ይልማ መርዳሳን ምናምን ያ ትራንዚሽናል ጀስቲስ የዋር ክሪሚናል አድርጎ ተጠያቂ ያደርጋል ብለህ ታስባለህ? ያንን ካላመነ ብርሃኑ ነጋ እንዴት ነው ትናንትና የለውጥ ኃይል ተብሎ ሊወደስ የሚችል ዛሬም የለውጥ ኃይል ተብሎ ሊወደስ የሚችል? ኦፖርቹኒስቲክ ናቸው፣ ኦፖርቹኒስቲስ ናቸው እነዚህ ሰዎች ማለት በቃ እና ቃበኛ ናቸው። ጥቅማቸውን ብቻ ነው እኔ ኮንሲስተንትሊ ምነግር ማለት ነው። የኢትዮጵያ ምሁር በሂደት ውስጥ ኃይለ ሥላሴንም የተቃወሙትንም ኃይለ ሥላሴ ከወደቀ በኋላ ደግሞ ደርግ መጥቶ ደርግንም የተቃወሙትን የጊዜያዊ ወታደራዊ መንግስት ሲመሰረት ነው ጊዜያዊ ወታደራዊ መንግስት ሳይሆን ህዝባዊ መንግስት ነው የሚያስፈልግ ብለው ኮንቲኒየስሊ የተቃወሙትን እነሱን ብቻ ነው ማደንቅ። አትሊስት እነሱ እኔ በዛን ጊዜ በወቅቱ በነበራቸው ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት በሚለው የጥላውን ታከለ የሚባለው ትውልድ ጀነሬሽን ማለት ነው። ምናልባት ጥላውን ታከለ የሚባለው ጀነሬሽን የእንትና የፕሮፌሰር ባህሩ ዘውዴ ምናልባት ማንበብ ለሚፈልግ ሰው ኢንተሌክቹዋል ኤንድ ስቴት ኢን ዘ 20th century ኢትዮጵያ የሚለው መጽሐፍ ላይ የጥላውን ታከለ ትውልድ የ1960ውን ትውልድ ነው ካታጎራይዝ ያደረጉና ጥላውን ታከለ የብሔር ብሔረሰቦች መብት የብሔሮች ጥያቄ የሚለውን ጽሁፍ እንዲወጣ የተደረገበት ስዊድንም ነው ያ የውሸት ስም ማለትና እሳቸው ሲያስቡ ጥላውን ታከለ ኦኬ ጥላውን ግዛው በኃይለ ሥላሴ ፖሊስ የተገደለ የኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ፕሬዚዳንት የነበረ እሱን ለመግለጽ ሊሆን ይችላል። ታከለ የሚለው ደግሞ ምናልባት ተክለሐዋርያ ተክለማርያምን ከኃይለ ሥላሴ ጋር ተጣልተው ስለነበረ እሳቸውን ለመግለጽና ሁለት ጀነሬሽን ለማያዝ ሊሆን ይችላል ብለዋል። ይሄ ጥላውን ታከለ የሚባለው ትውልድ እኔም አላምንባቸው ሁለት ነገሮች አሉ። የመጀመሪያው ሁሉንም የኢትዮጵያ ጉዳይ የብሔር ብሔረሰቦች ቋት ውስጥ መክተቱ፣ ሁለተኛው ደግሞ የኢትዮጵያ ችግር መፍትሄ ሶሻሊዝም ብቻ ነው ብሎ ማሰቡና ምንም አይነት ዲቤት እንዳይኖር ምንም አይነት ውይይት እንዳይኖር መደረጉ። ምክንያቱም ያኔ ወደ ኢንዲቪጁዋል ሊበሪቲ ብታመዝን ወደ ዲሞክራሲ ብታመዝን ኑሮ ኢምፔሪያሊስት ነው ትባላለህ፣ ኒዮ ኮሎኒያሊስት ነው ትባልና አድሃሪ ነው ትባልና ትመታለህ። እሱ መሆን አልነበረበትም። አትሊስት እንኳን በጊዜው ለኢትዮጵያ ወደ ኢንዲቪጁዋል ሊበሪቲና ዲሞክራሲ ብትሄድ ይሻላል ወይስ ወደ ሶሻሊዝም ብትሄድ እና ኮሙኒዝም ብትሄድ ይሻላል የሚለው ኦፕንሊ ዲስከስ ተደርጎ ቢሆን ኑሮና ቢወሰን ኑሮ አትሊስት አሁን የደረስንበት ደረጃ ላንደርስ እንችላለን ብዬ አስባለሁ። ግን በሁለቶች የተነሳ ካታጎሪካሊ እነዛን ነገር ዲናይ ስላደረጉ ቅሬታ አለኝ። ከዛ ውጭ ግን ኮንሲስተንትሊ የኃይለ ሥላሴን መንግስት በመቃወማቸው በተለይ የኢሃፓ ሰዎቹ ከዛ ደግሞ የጊዜያዊ ወታደራዊ መንግስትንም መቃወም በመቀጠላቸው ለነሱ ድጋፍ አለ። ከዛ ውጭ ግን የኃይለ ሥላሴ መንግስት ተቃውመው ደርግ ጉያ ውስጥ የገቡትን ነገደ ጎበዜና እነሰናይ ልኬና ኃይሌ ፊዳን እኔ በኔ በግሌ እንትናል ከኢምፔሪያል አውቶሪታሪያኒዝም ወደ ሚሊታሪ አውቶሪታሪያኒዝም እኮ ነው ኮንሰልት እንዲሆን ያደረጉ። አሁንም እነ ብርሃኑ ነጋ እነ መለስን ተቃውሞ አብይ ላይ ከገቡ ለኔ ምንም ለውጥ የለውም። አየህ ሁለቱም ያው ናቸው። ኦፖርቹኒቲ ሲያገኙ ነው የተቀየሩ እንጂ አስተዳደሩ ለውጥ ኖሮት አይደለም። የደርግ መንግስት ከኃይለ ሥላሴ መንግስት የተሻለ ሆኖ አልነበረም። የኢህአዴግ የብልጽግና መንግስት ከኢህአዴግ መንግስት ለኢትዮጵያውያን በሙሉ የተሻለ ሆኖ አይደለም እነሱ የተቀየሩ ማለትና እንደዚህ አይነት ማምታታት ጥሩ አይደለም ነው ብዬ የማስበው። ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።